ምንድነው አቅምሽ የማያደርግሽ? ምን ማለት ነው ደግሞ እሱ? የቤት ሰራተኛ ሆነሽ ካሰርሽ ጋር ስንጠጥይበት ምናምን አይደብርሽም? ማለት ቆይ ትንሽ አታፍሪም እንዴ? ስለምን እንደምታወራ አላውቅም። የማወራው ስላንቺና ስለ ቤሉል ነው። እሺ አርፈሽ ተቀመጪ። እንደ ደረጃሽ ኖሪ። ሲጀምር ቤሉል የሊዛ ብቻ ነው። እሺ ከቀልብሽ ሁኚ። ምንም በማታውቂው ነገር አትለፍልፊ። ሲጀምር ዘመዱ ነች አይደል? እና እንዴት ነው ዘመዱን የምትመኝለት? በጣም ዘመዱ ነች። አልቀረብሽም። ምን ማለት ነው? እንደውም ሳስበው እንደ እህትሽ ሌላ ሰው ቤት ሄደሽ ሰራተኛ ብትሆኚ ሳያዋጣሽ አይቀርም። አንቺ ቆይ ለምን ስነ ስርዓት አይኖርሽም? ምን ልታመጪ ነው? ሂጂ ወደዛ ለስራሽ። ደግሞ ስሚ ከቤሉል ዞር በይ። እሺ ከቤሉል አጠገብ ራቂ። ወንድሜ ምን አደረገ? ከዛ ፍቅረኛ ነው ካልሽው ልጅ ጋር ሆኖ እናትሽን ትልቅ ወጥመድ ውስጥ ለማስገባት እየሞከሩ ነው። አልገባኝም። ቆይ ምን ለማድረግ እየሞከርክ ነው? እውነቴን ነው ያልሽው፣ እንዳትሳሳችሽ። እውነቴን ነው። እኔ ካንቺ ከነሱም ከማንም ምንም ችግር የለብኝም። ግን ደግሞ የሆነ ነገር ተፈጥሮ አንቺ ስታዝኝ የምር ማየት አልፈልግም። ቆይ ወንድሜ እንዴት እንደዛ ያደርጋል? ወንድምሽ ብቻ አይደለም፣ ሁለቱም ሁለት ሆነው እየተባበሩ ነው ያሉት። ሞኝ እንዳትሆኝ፣ እናትሽን አሳልፈሽ እንዳትሰጪ። እኔ ግራ እየገባኝ ነው። እኔ እወድሃለሁ። እኔ እዚህ የተገኘሁት ስለምወድ ነው። ደግሞ በደም ስለምንግባባ ሁለታችን አንድ ላይ ማች እናደርጋለን። ምን ማለት ነው ሊዛ? እወድሃለሁ ማለት ሌላ ምን አለው እንዴ? እኔ እኮ ወንድምሽ ነኝ። እንዴት በዚህ አይነት መንገድ ታየኛለሽ እንዴ? ቤሉል ይሄ ምን ወንድም ነው? ደግሞ እኮ እየተቆጣኸኝ ነው። እሺ በቃ እኔ ንግባ። አላደርገውም፣ በጭራሽ አልገባም። ሊዛ በጣም እየተናደድኩ ስለሆነ ትቼሽ እሄዳለሁ። ለምንድን ነው ትተኸኝ የምትሄደው? ቆይ አትወደኝም? ሊዛ ረፊ ንገረኝ፣ አትወደኝም ወይ? ተይኝ ሊዛ፣ ተነሽና ወደ ቤት እንግባ። አይሆንም፣ ጠጥተን ሰክረን ነው የምንሄደው። የመጣነው ደግሞ ለዚህ ነው። እኔ ሀሳቤን ቀየርኩ፣ አልጠጣም። ተነሽ እንሂድ። አልሄድም። በጣም ጥሩ፣ ስትመለሽ ቤት እንገናኛለን። ቤሉል ቤሉል፣ አንተ ወይኔ፣ ተወኝ፣ እንዳትነካኝ፣ እንዳትጠጋኝ። ምን ሆነሻል? እንዳትነካኝ አልኩህ። አትንካኝ በቃ። ኧረ ተረጋጊ እባክሽ መሲ፣ እንዳትጠጋኝ ቴዲ፣ በቃ ትጠጋኝ መሲ። ኧረ ፊትሽ ራሱ እኮ ልክ አይደለም። በጣም እየታመምሽ ነው ቴዲ። በቃ እንዳትጠጋኝ እያልኩ ነው። በቃ ከጠገቤ ዞር በልልኝ፣ ከፊቴ ዞር በልልኝ በቃ። እሺ እሺ። አረገዘች እንዴች ልጅ? መሲ አሁን ላይ እዛ ደብዳቤ ላይ ያነበበችውን ነገር መቋቋም አቅቷታል። በተጨማሪም ደግሞ ማርገዟ ራሱ ሌላ ጭንቀት ፈጥሮባታል ማለት ነው። ግን ደግሞ ሁለቱንም ለቴዲ መናገር አልፈለገችም። በተለይ እዛ ወረቀት ላይ ያነበበችውን ነገር ቴዲና ሄለም ምን ግንኙነት አላቸው፣ እናም ደግሞ ኤልሹ ያንተ ልጅ መሆኗን ደርሼበታለሁ የሚለውን ነገር ለቴዲ መንገር አልፈለገችም። ምናልባት ይሄንን ነገር ለቴዲ ባለመናገሯ ይሄንን ሚስጥር ደብቃ መቀመጧ አይታወቅም። ቴዲም በቀላሉ እንድትበቀለው ሊያደርጋት ይችላል ማለት ነው። ግን ያ ነገር እንዳለ ሆኖ እዛ ጋር ቴዲን ለመበቀል አመቺ ሁኔታዎችን እየጠበቀች ቢሆንም ግን ደግሞ ቀናቶች እየገፉ በመጣ ቁጥር የእርግዝናው ነገር በጣም እያሳሰባት ነው። በስተመጨረሻ መታጠቢያ ክፍል ውስጥ ሆና ሲያስመልሳት የነበረው ነገርና ፊቷ ራሱ ተቀያይሮ የወጣው ያ የእርግዝናው ነገር በጣም ስላሳሰባትና ስላስጨነቃት ነው ማለት ነው። ግን ቴዲ የሆነ ነገር ተጠራጥሯል። እቺ ልጅ አርግዛ ይሆን እንዴ የሚለውን ነገር መጠራጠሩ ምናልባትም እሱም አይታወቅም። መሲ እውነቷን እንዳረገዘች ካወቀ ይሄንን ነገር ደግሞ ተጠቅሞ ምናልባት እሱ መሲ ላይ ሊጫወት ይችላል ማለት ነው። ልጃችንን እናሳድጋለን፣ እንዲህ እንሆናለን፣ ልጄን በሆድሽ ተሸክመሻል በሚለው ምናልባት በዛ መንገድ መሲ ሊያሰቃያት ይችላል ማለት ነው። በእርግጥ ቴዲ ባለፈው አይንዬ የነገረችው ነገር አለ። አባቷ ከመሞቷ በፊት መሲ ስታገባ ይሄንን መሬት ለመሲ ስጡልኝ ብሎ ሰፊ መሬት ለሷ ተናዞ ነበር የሞተው ብላ ይሄንን መሲ የማታውቀውን ሚስጥር አይንዬ ለቴዲ ተናግራ ነበርና ቴዲ ያንን ነገር ስለሰማ ነበር ባለፈው ራሱ መሲን ቶሎ ብለን ሄደን በፍርድ ቤት ማፈራረም አለብን፣ መጋባት አለብን የሚለውን ነገር መሲን ሲነዘንዛት የነበረው ማለት ነው። መሲን አገባት ማለት እዛ ጋር አይንዬ የነገረችውን መሬት ትወስዳለች። እሱ ደግሞ በተዘዋዋሪ ከመሲ ላይ ያንን ነገር ለመቀበል ነበር። ግን ደግሞ መሲ ስለ ቴዲ የሰማችውን ነገር ሰምታለችና መቸኮል የለብንም ምንም የሚያጣ
የሚያጣድፈን ነገር የለም የሚለውን ነገር ነግረዋለች ማለት ነው። ከዚህም በፊት እሷ ነበረች ቴዲን ቶሎ መጋባት አለብን፣ ቶሎ መፈራረም አለብን የሚለውን ነገር ስትለው የነበረው። ግን ደግሞ አሁን ላይ ቴዲ ማን እንደሆነ እያወቀች ነው ኤልሹ የሱ ልጅ እንደሆነችና ከዚህም በፊት ከሄለን ጋር ሌላ ግንኙነት እንዳለው በእርግጥ ከዚህም በፊት ብቻ ላይሆን ይችላል። አሁን ራሱ ከሄለን ጋር ሌላ ግንኙነት ይኖራቸው አይኖራቸው እሷ ምንም የምታውቀው ነገር የለም። ግን ቴዲ እየነገራት ያለው ከሄለን ጋር ያለን ግንኙነት የስራ ጉዳይ ነው እንጂ ሌላ ግንኙነት የለንም በሚለው ይሄንን ነገር ደብቋታል ማለት ነው። ግን ደግሞ መሲ እዛ ደብዳቤ ላይ ያነበበችውን ነገር በጭራሽ ልትነግረው አልቻለችም ማለት ነው። ግን ይሄንን ነገር ማድረግ ያለባት እዚህ ጋር የሰማችውን ነገር ሄዳ ማማከር ያለባት ማንን ነው ብለን ስናነሳ በቀጥታ ቤሉልን ነው ማለት ነው። እዛ ወረቀት ላይ ያየችውን ነገር ሄለን ይሄንን ደብዳቤ ለቴዲ ጽፋለች፣ እኔ ደግሞ አንብቤ ያለው ኤልሹ የቴዲ ልጅ ነች የሚለውን ነገር ለቤሉል ብትነግረው ከቤሉል ጋር ሆኖ ደግሞ የሆነ መፍትሄ መፈለግ ይችላሉ ማለት ነው። ግን ደግሞ መሲ አሁን ላይ በጣም ንዴት ላይ ስለሆነች ይሄንን ነገር ለማን ትንገር እንዴት ታድርግ የሚለውን ነገር ለማሰብ ጊዜ አላገኘችም። ያንን ነገር ለማሰብ ራሱ ትንሽ መረጋጋት አለባት ማለት ነው። ሌላው ነገር ደግሞ ስለ ቤሉል ማንሳታችን ካልቀረ ቤሉል ባለፈው ሄለንን ወደ ቤት እንድትመለስ ጠይቋት ነበር። ሄለንም ቤሉል ሊያጠምደኝ ነው የሆነ ነገር ሊያደርገኝ ነው በሚል ተጠራጥራ ነበር። ያኔ አልገባም፣ አልሄድም፣ አልፈልግም ስትለው የነበረው ቤሉልም እዛ ጋ ይሄንን ነገር ገምቶ ነበር። ትንሽ ቆይተሽ ትደውይልኛለሽ በሚለው በደካማ ጎኗ ነበር ሄለንን ያገኛት። ኤልሹ ትፈልግቻለች፣ አንቺ ለልጅሽ ታስፈልጊያታለሽ፣ ሁሉንም ነገር ትተን ወደ ቤት እንመለስ በሚል ሄለን እንድታምን ይሄንን ነገር ነግሯት ነበርና ሄለን በስተመጨረሻም አስባበት ይመስላል ዛሬ ለኤልሹ ደውላ ወደ ቤት ልመጣ ወስኛለሁ የሚለውን ነገር የነገረቻት ማለት ነው። ያ ማለት ወደ ቤት ትመለሳለች፣ ድጋሜ የኤልሹን ልብ አግኝታ ከኤልሹ ጋር ደግሞ እንደከዚህ ቀደሙ በፍቅር አብሮ ከሆኑ እንደ እናትና እንደ ልጅ በመካከላቸው ሰላም ከተፈጠረ መልሳ ትወጣለች፣ እቅዷን ታስቀጥላለች። ግን ደግሞ ከዛ በፊት እዚህ ጋር እሷ ማስቀደም የፈለገችው የልጇን ነገር ነው። ልጄ እኔ ላይ ተቀይራለች ብላ ማለት ነው። ግን ደግሞ ዛሬ እሷ ለኤልሹ ደውላ ኤልሹ ወደ ቤት ልመጣ ነው የሚለውን ነገር ስትነግራት ኤልሹ ደስ ብሏት ነበር። ከፊቷ ላይ የተረዳነውም ያንን ነገር ነው። ወዲያው ነበር ሄለን እመጣለሁ ስትል እሷ ፈገግ ያለችው። ግን ደግሞ ደስ እንዳላትና ፈገግ እንዳለች ለሄለን ልትነግር አልፈለገችም። ያው እንደ ልጅ እሷም ሄለን ላይ መቅበጥ ስለምትፈልግ ሄለን ደግሞ ከዛ ገፍታ በአካል ቤት እስክትመጣ ለማረጋገጥ ይመስላል ማለት ነው። ያው ከዚህም በኋላ የምንጠብቀው ሄለን ወደ ቤት ትመጣለች። ግን ደግሞ ዛሬ ላይ ጆ መጥቶ ለኤልሹ የነገረው ነገር ምንድን ነው? እሱ ቤሉልና አዶኒ አንድ ላይ ሆኖ ሄለንን እያጠመዷት ነው፣ ለሷ ሌላ ነገር ሌላ ተንኮል እያሰቡ ነው ብሎ ይሄንን ነገር ለኤልሹ መናገሩ ጆ ምን አስቦ ነው የሚለውን ነገር ስናይ ምናልባት አይታወቅም። ጆ ይሄንን ነገር ከሄለን ጋር አቀነባብሮ ሊሆን ይችላል ማለት ነው። ሄለን ባለፈው ቤሉልን ወጥመድ አዘጋጅተህልኝ ነው የሆነ ነገር ልታደርገኝ ነው የሚለውን ነገር ቅድመ ግምቷን አስቀምጣ ነበር። ግን ደግሞ ያ ነገር እንደሚሆን ቤሉል እዛ ጋር ለሷ ወጥመድ አዘጋጅቶ እንደሆነ ተረድታ በቤሉልና በኤልሹ መካከል ደግሞ የሆነ መቃረን ወይ ደግሞ ኤልሹ ቤሉልን እንዴት እናቴን እንዲህ ታረጋለህ፣ እንዴት ከአዶኒ ጋር ሆነ እናቴ ላይ ታብራለህ በሚለው ሁለቱ በመሃል እንዲጣሉና ሄለንም ከዛ ቤት ለምን እንደጠፋች ምክንያት እንዲሆናት በሚል ይመስላል አሁን ላይ ጆን ልካ በጆ በኩል ይሄንን ነገር ለኤልሹ ያሳውቋት ማለት ነው። ኤልሹ ራሱ አሁን ላይ ግራ ገብቷታል። እንዴት ነው ወንድሜ እንደዚህ የሚያደርገው በሚል ከአሁኑ መጠየቅ ጀምራለችና ቀጣይ ላይ የሚሆነው ቤሉልን ትጠራውና እንዴት እናቴ ላይ እንደዚህ ታደርጋለህ? እንዴት እናቴን አሳልፈ ለመስጠት ከአዶኒ ጋር ትሰራለህ? በሚል ምናልባትም ከሱ ጋር ልትጣላ ትችላለች ማለት ነው። ከሱ ጋር ተጣላች ማለት ደግሞ ሄለን የምትፈልገው ያንን ነገር ስለሆነ ኤልሹ በቀጥታ ከሄለን ጋር ትሆናለች ማለት ነው። ሌላው ነገር ደግሞ ስለ ቤሉል ዛሬ ላይ ሊዛ ለቤሉል ፍቅሯን ነግረዋለች ማለት ነው። እንደምትወደውና እንደምታፈቅረው ለሱ ኖርማል ጓደኛ ሳይሆን ለሱ ይሄንን ሁሉ መስዋዕት የከፈለችው ወይ ደግሞ ከውጪ ድረስ እሱን ብላ የመጣችው እንደ ጓደኛ እሱን ለማገዝ ከጎኑ ለመቆም ሳይሆን እሱን እንደምታፈቅረውና እንደምትወደው ዛሬ ላይ ነግረዋለች ማለት ነው። ቤሉል ደግሞ ይሄ ነገር በጣም አበሳጭቶታል፣ በጣም አናዶታል። ይሄንን ነገር አልጠበቀም እሱ። ከዚህም በፊትም ሊዛን በዚህ መንገድ ተመልክቷት አያውቅም። እሱ ሊዛን እንደ ኖርማል ጓደኛውና እሱን ለማገዝ እንደመጣች ጓደኛው ነው እንጂ ያሰባት እሷ በተመለከተችው መንገድ በፍቅር መንገድ እሷን አላያትም ማለት ነው። ይሄ ነገር
ደግሞ እሱን በጣም አናዶታል። ለዛም ነው እዛ መጠጥ ቤት ውስጥ እሷን ጥሏት ሄዶ ማለት ነው። ከዚህም በኋላ የሚሆነው ጥያቄ ሊዛና ቤሉል እንዴት ነው የሚሆኑ? ከዚህ ቀደም እንደነበረው በመካከላቸው በፍቅር በሰላም አብሮ እየተሳሳቁ እያወሩ አብሮ ይሆናሉ የሚለው ነገር ነው ማለት ነው። ምናልባት ቤሉል ከዚህም በኋላ ለሊዛ ፊት ካልሰጣትና ከሷ ጋር ካልሆነ ራሱ ሊዛ ታደርጋለች ብለን የምናስበው ወደ መጣችበት ቦታም ልትመለስ ትችላለች ማለት ነው። ወይ ደግሞ አይታወቅም። ባለፈው ከኤልሹ ጋር ያቀዱት እቅድ አለ። ሁለቱን መለያየት አለብን፣ አብሮ የሚሆኑበትን ጊዜ ቤሉል ያንን ጊዜ እንዳያገኝና ለኖኖ ጊዜ እንዳይሰጣት እናደርጋለን የሚለውን ነገር አቅደው ነበርና ምናልባት አይታወቅም። ሊዛም እዚህ ጋር የተንኮል ወይ ደግሞ የክፋት ቤሉል የኔ ካልሆነ የኖኖ መሆን የለበትም በሚለው ምናልባት በመካከላቸው ሰላም እንዳይፈጠርም ሊያደርጉ ይችላሉ ማለት ነው። ዛሬ ላይ ቤቲ ኖኖን ያለቻትን ነገር ራሱ ማስታወስ እንችላለን። አንቺ እኮ የቤት ሰራተኛ ነሽ፣ ለሷ አትመጥኝም፣ እንደዚህ ነሽ የሚለውን ነገር ኖኖን ስሜቷን የሚጎዳት ቃል ስትናገራት ነበርና ምናልባት ከዚህም በኋላ በዛ መንገድ ሊቀጥሉ ይችላሉ ማለት ነው። ግን ደግሞ ቤቲ ዛጋ አንድ ሳይታወቃት የተናገረችው ነገር አለ ለኑኑ ማለት ነው። ኑኑ እስከዛሬ ድረስ የማታውቀውን ነገር ኑኑ የምታውቀው ሊዛ የቤሉል አክስት እንደሆነች ነው እንጂ ቤቲ ዛጋ በተናገረችው መሰረት ሊዛ ቤሉልን ታፈቅረዋለች ብላ መናገሯ ኑኑ ላይ ጥያቄ ፈጥሮባታል ማለት ነው። እሷ ተወደዋለች፣ ለሷ ተይ፣ ሁለቱም ማች ያደርጋሉ፣ አንቺ ከመሃላቸው ውጪ ብላ መናገሯ ኑኑ ዛጋ ጥያቄ ተፈጥሮባታል ማለት ነው። ከዚህም በፊት ይሄንን ነገር ቤሉልንም ጠይቃው ነበር። እውነት እቺ ልጅ አክስትህ ነች የሚለውን ነገር ጠይቃ ቤሉል ደግሞ አክስቴ ነች ብሎ አረጋግጦላት ነበርና ምናልባት ኑኑ ይሄ ነገር ላይ ከደረሰች ሊዛ የቤሉል አክስት ያለመሆኗን ካወቀች ቤሉልን እንዴት ዋሸኝ፣ ለምን ደበከኝ፣ ምን ፈልገህ ነው የሚለውን ነገር መጠየቋ ስለማይቀር ምናልባት እዛ ጋር ሊዛና ኤልሹ ያቀዱት እቅድ ሁለቱም መለያየት አለባቸው፣ አብሮ መሆን የለባቸውም የሚለው ነገር በዛ መንገድ ሊሳካላቸው ይችላል ማለት ነው። ኑኑ በእርግጥ ይሄ ነገር እንደሚያናድዳት ግልጽ ነው። እዛ ቤት ውስጥ ሁለቱም አብሮ ሲላፉ፣ ሲቃለዱ፣ ሲጫወቱ እሷ የምታስበው አክስቱ ስለሆነች በመካከላቸው ምንም የለም የሚለውን ነገር ነው የምታስበው። አሁን ደግሞ እዚህ ጋር እሷ የቤሉል አክስት እንዳልሆነች ካወቀች ለካ አንተ ከሷ ጋር ሌላ ነገር ፈልገህ ነው ወይ ደግሞ ያንን መላፋት ፈልገህ ነው እኔን የደበከኝ። ሌላ ፍላጎት ባይኖር ወይ ደግሞ ሌላ እቅድ ባይኖርህ ኖሮ እውነት ትነግረኝ ነበር፣ ግን ደግሞ ለዚህ ምክንያት የደበከኝ በሚለው ምናልባት ሁለቱም ሊጣሉ ይችላሉ ማለት ነው።